ሰላም ውድ የሳር ቤት ተከታታዮች፣ ዛሬ ይዘንላችሁ የቀረብነው መረጃ የቤተሰብ ቢዝነስ ወይም ፋሚሊ ቢዝነስ ታሪክና በዓለም ኢኮኖሚ ያለው ሚናን የተመለከተ ይሆናል። አብራችሁን ቆዩ። የቤተሰብ ቢዝነስ የሰው ልጅ ታሪክና የንግድ ስርዓት ከተጀመረበት ጊዜ አንስቶ ለረጅም ዘመናት የዘለቀ የዓለም ኢኮኖሚ ዋና የጀርባ አጥንት ሆኖ ለዘመናት የቀጠለ እጅግ ውጤታማ የቢዝነስ ዘርፍ ነው ይባልለታል። ይህ ጽሑፍ የቤተሰብ ቢዝነስ አመጣጥን፣ በዓለም የመጀመሪያውን ታዋቂ የቤተሰብ ቢዝነስ ተቋምን እና በአሁኑ ወቅት እነዚህ ተቋማት ለዓለም ኢኮኖሚ፣ ለስራ ዕድል ፈጠራ እንዲሁም ለኢኮኖሚ እድገት የሚያበረክቱትን እጅግ ከፍተኛ አስተዋጽኦ በዝርዝር ይዳስሳል። እስከ መጨረሻው ድረስ አብራችሁን ቆዩ። የቤተሰብ ቢዝነስ የንግድ ስርዓት ከተፈጠረበት ጊዜ ጀምሮ አብሮ የጀመረ ቢዝነስ መሆኑን የኢኮኖሚ መዛግብቱ ያሳያሉ። የሰው ልጅ ከአውደርቢ ወይም ከአደንና ፍራፍሬ መልቀም ህይወት ወጥቶ በግብርና መኖር ከጀመረበት ጊዜ አንስቶ ስራዎች ሁሉ የሚከናወኑት በቤተሰብ ደረጃ በግሩፕ ነበር። በጥንታዊ ዘመን በጥንታዊቷ ግብፅ፣ በባቢሎን፣ በቻይና እና በሮማ ግዛት ዘመን የነበሩ የእጅ ጥበባት፣ የግብርና ምርቶች ሽያጮች፣ የሸክላ ስራዎችና የንግድ ጉዞዎች ሙሉ በሙሉ በቤተሰብ አባላት የሚመሩ እና ከትውልድ ወደ ትውልድ የሚሸጋገሩ እንደነበሩ የታሪክ መዛግብት ይነግሩናል። እነዚህ የጥንት ዘመን የንግድ እንቅስቃሴዎች በመካከለኛው ዘመን ደግሞ በአውሮፓ የንግድ ማህበራት ከመፈጠራቸው በፊት እውቀትና የንግድ ምስጢር ከአባት ወደ ልጅ የሚተላለፍበት የቤተሰብ መዋቅር ብቸኛው የኢኮኖሚ መተዳደሪያ ደንብ እንደነበር ያሳያሉ። በመሆኑም መደበኛ የህግ ሰውነት ያላቸው ኩባንያዎች ከመፈጠራቸው በሺዎች ከሚቆጠሩ ዓመታት በፊት የቤተሰብ ስምና ንግድ አንድ ላይ ተሳስረው ጉዟቸውን ጀምረዋል። በዓለም የቤተሰብ ቢዝነስ ታሪክ የመጀመሪያውና ጥንታዊው ታዋቂ የቤተሰብ ቢዝነስ የጃፓኑ ኮንጎ ጉሚ በመባል የሚታወቀው ታሪካዊ ተቋም ነው። በታሪክ መዛግብት የዓለማችን የመጀመሪያው ረዥሙን ዕድሜ ያስቆጠረውና እጅግ ታዋቂው የቤተሰብ ቢዝነስ ተቋም የጃፓኑ ኮንጎ ጉሚ ሆኖ ተመዝግቦ ይገኛል። በቀጣይ ይህን ታሪካዊና አስደናቂ የቤተሰብ ቢዝነስ ኮርፖሬሽን በዝርዝር እንተርክላችኋለን። ለዛሬ ግን በአጭሩ ስለ ታሪካዊ አመጣጡ አንስተን እንለፍ። ኮንጎ ጉሚ የተመሰረተው በፈረንጆቹ አቆጣጠር በ578 ዓመተ ምህረት ከ1400 ዓመታት በፊት በጃፓን ሀገር ነው። መስራቹ ሺትሱኮ ኮንጎ የተባለ የህንፃ መሐንዲስ ሲሆን ከኮሪያ ባህረ ገብ መሬት ወደ ጃፓን የሄደውም የጃፓኑ ልዑል ሾቶኩ የመጀመሪያውን ታላቅ የቡድሃ እምነት ቤተ መቅደስ እንዲገነባ በጋበዙት መሰረት ነበር። ይህ ታሪካዊ የቤተሰብ ቢዝነስ ተቋም ኮንጎ ጉሚ ለ40 ትውልዶች ያህል በኮንጎ ቤተሰብ እጅ ቆይቷል። ማለትም 2006 ላይ የቢዝነስ መዋዠቅ አጋጥሞት ስሙን እንደጠበቀ በሌላ ድርጅት ስር እስኪተዳደር ድረስ ከ6ኛው ክፍለ ዘመን እስከ 21ኛው ክፍለ ዘመን ከትውልድ ወደ ትውልድ ሲወርድ ሲዋረድ የዘለቀ እጅግ ስኬታማ፣ ውጤታማና አስደናቂ ተቋም ነው። ኮንጎ ጉሚ እንደ አውሮፓውያን አቆጣጠር በ2006 በገጠመው የገንዘብ እጥረት ምክንያት በሌላ ትልቅ የኮንስትራክሽን ኩባንያ ማለትም ታካምሱ ኮንስትራክሽን ግሩፕ ቢገዛም አሁንም ድረስ እንደ አንድ ልዩ የንግድ ክፍል ስሙን እና የቤተሰቡን ባህል ጠብቆ እየሰራ ይገኛል። ቀጥሏልም። በዓለም ላይ ለረጅም ዘመናት የዘለቁ የቤተሰብ ቢዝነስ ረጅም ዘመናት ሳይከስሩና ሳይፈርሱ የመቀጠላቸው ምስጢር ልጆች የተረከቡትን የቤተሰብ አደራ ለትውልድ ለማስተላለፊያ ቃላቸውን ለመጠበቅ ሲሉ ተቋማትን ለማስጠበቅ በቁርጠኝነት ስለሚሰሩ ታማኝና የሆነን ሙያ ዘርፍ ስፔሻላይዝ የሚያደርጉ በመሆናቸው ስነ ምግባርን እና መተማመን መሰረት ያደረገ ጥብቅ ቤተሰባዊ ህግ ስለሚተገብሩና ተለዋዋጭነት ወይም ፍሌክሲቢሊቲ ባህሪ ስላላቸው መሆኑን ይነገርላቸዋል። በዓለማችን እንደ ሳምሰንግ፣ ቮልስዋገን፣ ወልማርት እና ሌሎችም በዓለም ተጽዕኖ ፈጣሪ ኩባንያዎች በቤተሰብ ተቋምነት የተመዘገቡ ተቋማት ሆነው እናገኛቸዋለን። በአሁኑ በዓለም ታዋቂ የሆነው የቤተሰብ ቢዝነስ ተቋሞችን ዛሬ ላይ በዓለም አቀፍ ደረጃ የምናውቃቸው ታላላቅ ኮርፖሬሽኖች መነሻቸውም ሆነ አሁናዊ መዋቅራቸው የቤተሰብ ቢዝነስ ነው። ጥቂቶችን ለመጥቀስ ያህል በዓለም በችርቻሮ ንግድ በገቢ አንደኛ ሆነው
በዓለም በችርቻሮ ንግድ በገቢ አንደኛ የሆነው የአሜሪካው ወልተን ቢዝነስ ተቋም የሆነው ወልማርት፣ የጀርመኑ ፖርሼ ፒዮክ ቤተሰብ የሆነው ቅንጡ መኪኖች አምራቹ ቮልስዋገን ግሩፕ ማለትም እንደ ኦዲ፣ ፖርሼ፣ ላምበርጊኒ እና ቪዳብሊው ያሉ ታዋቂ መኪኖች የሚያመርተው ግዙፍ ተቋም፣ የደቡብ ኮሪያው የሊ ቤተሰብ ተቋም የሆነው ሳምሰንግ ኤሌክትሮኒክስ፣ የቅንጦት መዋቢያ ዕቃዎችን የሚያመርተው እና በበርናርዶ አርኖልት እና ልጆቹ የሚመራው የፈረንሳዩ ኤልቪኤምኤች በጥቅሱ መጥቀስ ይቻላል። በአጠቃላይ በዓለም ቢዝነስ ድንበር ተሻጋሪ እና ተጽዕኖ ፈጣሪ ኩባንያዎች በቤተሰብ ቢዝነስ የተመሰረቱ እና የሚተዳደረው ሆነው እናገኛቸዋለን። የቤተሰብ ቢዝነስ ተቋማት ለዓለም ኢኮኖሚ፣ ለስራ ዕድል ፈጠራ እና ለብልጽግና ያላቸው አስተዋጽኦ። የቤተሰብ ቢዝነሶች በዓለም ኢኮኖሚ የማይተካ ሚና አላቸው። መንግስታት እየተቀያየሩ ብዙ የኢኮኖሚ መዋዠቅና ፋይናንሻል ክራይሲስ ቢገጥም እንኳን እንደምንም ሰርቫይቭ በማድረግና ቀጣይነት ያለውን የስራ ዕድል በመፍጠር ይታወቃሉ። የቤተሰብ ቢዝነሶች ከትንሽ ችርቻሮ ሱቆች እስከ ግዙፍ ሁለገብ ኩባንያዎች ወይም ማልቲናሽናል ኮርፖሬሽንስ ያካተቱ ናቸው። በዓለም አቀፍ ደረጃ ከጠቅላላው የንግድ ተቋማት ውስጥ ከ80 እስከ 90% የሚሆነው የቤተሰብ ቢዝነሶች ናቸው። በዓለም አቀፍ ደረጃ ለጠቅላላው የሀገር ውስጥ ምርት ወይም ግሎባል ጂዲፒ የሚያበረክቱት አስተዋጽኦም ከ70% በላይ እንደሆነ ጥናቶች ያሳያሉ። እንደ ህንድ፣ ብራዚል እና ሜክሲኮ ባሉ ታዳጊ ሀገራት የቤተሰብ ቢዝነሶች ከጠቅላላው የሀገር ውስጥ ምርት ወይም ጂዲፒ እስከ 80% የሚሆነውን እንደሚሸፍኑ ይነገራል። በእነዚህ ትላልቅ ሀገራት ይህ እጅግ ትልቅ ቁጥር ነው። የቤተሰብ ቢዝነሶች በዓለም ላይ ትልቁ የስራ ዕድል ፈጣሪዎችም ናቸው። በዓለም አቀፍ ደረጃ ከግል ዘርፉ ስራ ዕድል ወይም ፕራይቬት ሴክተር ኤምፕሎይመንት ውስጥ ከ50 እስከ 60% የሚሆነውን የስራ ዕድል የፈጠሩት የቤተሰብ ተቋማት ናቸው። እነዚህ ተቋማት በኢኮኖሚ ቀውስ ወቅት ለምሳሌ በ2008 የገንዘብ ቀውስ ወይም በኮቪድ-19 ወቅት ሰራተኞቻቸውን በቀላሉ አያሰናብቱም። ለሰራተኞቻቸው ያላቸው ቅርበትን እንደ ቤተሰብ የማየት ባህል ስራን የመጠበቅ ዕድልን ይጨምርላቸዋል። ለደንበኞቻቸውም ሆነ ለሰራተኞቻቸው እጅግ ታማኝና ጥንቁቅ ናቸው። ደንበኛን በማክበር ቃላቸውን በመጠበቅ የታዘዙትን በተፈለገው መጠንና ጥራት በወቅቱ በማድረስም ይታወቃሉ። ያሉት ከሚጠፋ የወለዱት ይጥፋ የሚለው የሀገሬን አባባል በሚገባ ከሚተገበርበት ቦታ በእነዚህ ተቋማት ውስጥ በቀዳሚነት መጥቀስ ይቻላል። ከተራ የህዝብ ኩባንያዎች ወይም ከፓብሊክ ካምፓኒስ በተለየ የቤተሰብ ቢዝነስ ትኩረታቸው በጊዜያዊነት በሚገኝ ትርፍ ላይ ብቻ አይደለም፣ ዘላቂነት ያለውና አስተማማኝ ምህዳር መፍጠር ላይ ያተኩራሉ። ዓላማቸው ቢዝነሱን ለሚቀጥለው ትውልድ ማስተላለፍ በመሆኑም ለረዥም ጊዜ የሚዘልቁ ለአካባቢ ጥበቃና ለማህበረሰብ ልማት የሚጠቅሙ ኢንቨስትመንቶችን ያደርጋሉ። ይህ አስተሳሰብ ኢኮኖሚው ከአላስፈላጊ የገበያ መጋለብና መውደቅ ወይም ማርኬት ቮላታሊቲ ተጠብቆ እንዲረጋጋ ያደርግላቸዋል። ብዙዎች የቤተሰብ ቢዝነስ ሲባል ባህላዊና ኋላ ቀር አሰራር የሚከተሉ ሊመስላችሁ ይችላል። ነገር ግን ጥናቶች እንደሚያሳዩት የቤተሰብ ቢዝነሶች ካላቸው የተረጋጋ ካፒታልና የረዥም ጊዜ እቅድና ልምድ የተነሳ ለአዳዲስ ምርቶች ምርምርና ልማት ወይም ሪሰርች ኤንድ ዲቨሎፕመንት ከፍተኛ በጀት ይመድባሉ። ለምሳሌ የጀርመኑ ሚትልስታንድ የሚባሉ መካከለኛ የቤተሰብ ቢዝነሶች የሀገሪቱ የፈጠራና የወጪ ንግድ ወይም ኤክስፖርት ዋነኛ የኃይል ምንጭ እንደሆኑ ይነገርላቸዋል። የቤተሰብ ቢዝነስ ታሪክ የሰው ልጅ የስልጣኔ እና የእድገት ታሪክ ነጸብራቅ ነው። ከ578 ዓመተ ምህረት የጀመረው የኮንጎ ጉሚ ታሪክ እስከ ዛሬዎቹ የወልማርት እና ሳምሰንግ ግዙፍ ኩባንያዎች ድረስ የቤተሰብ ትስስር ለንግድ ስኬት ያለውን ጉልበት ያሳያል። ዛሬ ላይ የቤተሰብ ቢዝነሶች የዓለምን ጂዲፒ ከ70% በላይ በመሸፈን በሚሊዮኖች የሚቆጠሩ የስራ ዕድሎችን በመፍጠር እና በትውልድ ተኮር እቅዳቸው የዓለምን የብልጽግና ጉዞ በማፋጠን ረገድ ተወዳዳሪ የሌለው ሚና እየተጫወቱ ይገኛሉ። የቤተሰብ እሴቶችን እምነት ወይም ታማኝነት፣ የረዥም ጊዜ ራዕይ ከዘመናዊ ኮርፖሬት አመራርና አስተዳደር ጋር ማጣመር መቻላቸው ደግሞ ለወደፊትም የዓለም ኢኮኖሚ መሪዎች ሆነው እንዲቀጥሉ ያደርጋቸዋል። በዓለማችን ላይ ያለው አጠቃላይ የሰራተኛ ኃይል ወይም ግሎባል ወርክ ፎርስ ወደ 3.4 ቢሊዮን ገደማ ነው። ከዚህ በመነሳት የቤተሰብ ቢዝነሶች ድርሻ ከ70 እስከ 80%
ስራ እድል ይፈጥራሉ ስለሚብል ወደ ቁጥር ስንቀይረው በዓለም ዙሪያ በቤተሰብ ቢዝነሶች ውስጥ ተቀጥረው የሚሰሩት ሰዎች ቁጥር በግምት ከ2.4 ቢሊዮን እስከ 2.7 ቢሊዮን ይደርሳል ተብሎ ይገመታል። ይህም ማለት ይህ የሰራተኛ ቁጥር የዓለማችን ግዙፍ ህዝብ ያላቸውን የቻይናንና የህንድን ጠቅላላ ህዝብ አንድ ላይ ከመደመር ጋር እኩል ነው። ወይም መላው የአውሮፓ አህጉር ካለው ጠቅላላ ህዝብ ወደ 740 ሚሊዮን ገደማ ይገመታል። በ3 እጥፍ ይበልጣል ማለት ነው። ይህ የሚያሳየው የቤተሰብ ቢዝነሶች የዓለማችንን የስራ ገበያ ሙሉ በሙሉ በሚባል ደረጃ የተቆጣጠሩት መሆናቸውን ነው። በቀጣይ በዓለማችን አስደናቂ ታሪክ ያላቸው ታላላቅ ድንበር ተሻጋሪ የቤተሰብ ቢዝነሶች ይዘንላችሁ እንቀርባለን። እስከዛው ግን እርስዎ ከቤተሰቦ ጋር አንዱ ላይ ቢዝነስ ከመመስረትና ከመምራት አንጻር ያለዎትን ልምድ፣ ተሞክሮና ዝግጁነት ምን ይመስላል የሚለውን በኮመንት ያካፍሉ። በአካባቢዎ ለረጅም ዓመታት የዘለቀ ውጤታማ የቤተሰብ ቢዝነስ ተቋም ያውቃሉ? በኢትዮጵያ ደረጃ አስታዋቂ የቤተሰብ ቢዝነስ ብለው የሚጠሩት ሞዴል ተቋም የቱ ነው? በነገራችን ላይ የቤተሰብ ቢዝነስ ተቋማት ለብራንዲንግ እና ለስማቸው እጅጉን የሚጠነቀቁ ኩባንያዎች ናቸው። የቤተሰባቸው መለያ እና ማስታወሻ የሆነው ብራንዳቸውን በሌላ ሊወሰድባቸው ሆነ እንዲከስሩ ፈጽሞ አይፈልጉም። የቤተሰባቸው ስምና አደራ ስላለበትም ኩባንያቸው በመጥፎ እንዲነሳም ሆነ ስሙ እንዲጠለሽ አይፈልጉም። ስለዚህም ጥብቅ ሕግ፣ ስርዓትና ስነ ምግባር የሚከተሉ ታማኝ፣ አደራ ጠባቂና ውልና ስርዓት አክባሪ እጅግ የተከበሩና ቃላቸውን እንደ ፈጣሪ ቃል የሚያከብሩ ተቋማት ናቸው። እርሶም ለመጪው ለትውልድና ለልጆችና ለትውልድ ጠንካራ የቤተሰብ ቢዝነስ ተቋም በመመስረት ዛሬን አሻራውን ለዘመናት የሚሸጋገርን ተቋም ይፍጠሩ። ለዚህም የሚያግዙት ትላልቅ የዓለም የቢዝነስ ተቋማት ታሪክን ይዘንላችሁ እንቀርባለን። በተከታታይነት ከኛ ጋር ይሁኑ። እናመሰግናለን።